በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለምጻሙ ነጻ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 8 ከቁጥር 3 ላይ የምናገኘው የእግዚአብሔር ቃል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በዚህ ዓለም ሲመላለስ የተራቡትን ይመግብ፣ የታመሙትን ይፈውስ፣ ሙታንን ያስነሳ እንደነበር በብዙ የወንጌል ክፍል እናነባለን፣ ተገንዝበናል፣ ተምረናል። በዛሬውም ወንጌል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ለምጻም ወደ እርሱ ቀርቦ ብትወድ ልታነጻኝ ትችላለህ ብሎ ስለለመነው ከደዌው እንዳዳነው ከለምጹ እንደፈወሰው እንማራለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተራራ ሲወርድ አንድ ሰው ቀርቦ ለመነው። ብትወድስ ልታነጻኝ ትችላለህ አለው ይላል። በማቴዎስ ወንጌል የተራራው ስብከት ተብሎ የሚታወቅ የወንጌል ክፍል አለ። ይኸውም የማቴዎስ ወንጌል ምዕራፍ 5 እስከ 7 ያለው ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከምዕራፍ 5 ከአንቀጸ ብፁዓን ጀምሮ እስከ ምዕራፍ 7 መጨረሻ ድረስ ያለውን ትምህርት ያስተማረው በተራራ ላይ ሆኖ ነው። ከተራራውም በወረደ ጊዜ ብዙዎች ተከተሉት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጉባኤውን ፈጽሞ ከተራራ በወረደ ጊዜ ብዙዎች ተከተሉት። ሌሎችን አይከተሉም፣ እርሱን ብዙዎች ይከተሉታል። ሰዎች ክርስቶስን ስለ ብዙ ነገር ይከተሉታል። ቢራቡ ይመግባቸዋል፣ ቢታመሙ ይፈውሳቸዋል፣ ቢሞቱ ያስነሳቸዋል። ስለዚህ ለዚህ ሁሉ ችግራቸው መፍትሄው ያለው መድኃኒቱ፣ ፈውሱ ያለው እርሱ ጋር ስለሆነ ሰዎች ለእነዚህ ሁሉ ይከተሉታል። ሌሎችም ደግሞ ለልዩ ልዩ ጉዳይ የሚከተሉአል። ቃሉን ሰምቶ ለመደነቅ ተደንቆም ብቻ አይደለም፣ ሄዶ ለመክሰስ በቃሉ ጠልፎ ኃጢአት ተናግሯል፣ በደል ተናግሯል ብሎ ለመክሰስ ምስክር ለመሆን የሚከተሉ አሉ። በቃሉ ተማርከው ደግሞ የእጁን ተአምራት የአንደበቱን ቃል ሰምቶ ተመስጦ አምኖ የሚከተሉትም አሉ። መልኩን አይቶ ለማድነቅም የሚከተሉ አሉ። ሰዎች ለብዙ ነገር ክርስቶስን ይከተሉት ነበር። ወገኖቼ እኛስ ለምንድን ነው የምንከተለው? እግዚአብሔርን የምንከተለው ለምንድን ነው? የክርስቶስ ተከታዮች የተባልነው ለምንድን ነው? ክርስቲያን የሆንነው ለምንድን ነው? ሀብተ ወልድ ስመ ክርስትና ከተሰጠን በኋላ እኛ የክርስቶስ ወገኖች ተብለን መጠራታችን፣ በስሙ መጠራታችን፣ በቤቱ መመላለሳችን ምንድን ነው ዓላማችን? እነዚህ ሰዎች እንዳልኳችሁ ብዙ ዓላማ አላቸው። የተራበ ለመጥገብ ለመብላት፣ የታመመ ለመፈወስ፣ ሙት ለማስነሳት ሰዎች ይከተላል። ሞቶ ላለመቅረት፣ ተርቦ ላለመቅረት፣ ታሞ ላለመቅረት ክርስቶስን ይከተላሉ። ቃሉን ሰምተው የእጁን ተአምራት አይቶ ደግሞ በፍጹም አምነው በሃይማኖት የሚከተሉታል። እኛም በሃይማኖት ከሚከተሉት ልንሆን ያስፈልጋል። እንደ ከሳሾቹ በቃሉ ጠልፎ ለመጣል እንደሚጥሩት እንዳንሆን ጥንቃቄ ማድረግ ያስፈልጋል። ስለ ራበን ብቻ ልንከተለው አይገባም። ስላመመን ብቻ ለድነተ ሥጋ ልንከተለው አይገባም።
ለድነተ ነፍስ ነው ልንከተለው የሚገባው። ስጋችን ስለተራበ የምንበላው የምንጠጣው ስላጣን ለምግበ ስጋ ልንከተለው አይገባም። ለምግበ ነፍስ ስጋውን ለመብላት ደሙን ለመጠጣት ልንከተለው ያስፈልጋል። ማደሪያም ያጡ መኖሪያ የሌላቸውም አሉ። የጎዳና ተዳዳሪዎች የሆኑ ከእርሱ ጋር ለመኖር መኖሪያ ስላጣን ልንከተለው አይገባም። በመንግሥተ ሰማያት መኖሪያ ይሰጠናል ብለን ልንከተለው ይገባል። ስለዚህ ሰዎች ተከትለው ሲሄዱ ያለ ወትሮ አንድ ለምጻም ቀረበ። ለወትሮ ለምጻም አይቀርብም ነበር። ቀረበና ጌታ ሆይ ብትወድስ ልታነጻይ ትችላለህ አለው። ሰገደለትም። ፈቃድህ ቢሆን አንተ ብትፈቅድ ከዚህ ከለምጹ ከደዌ ልታነጻይ ትችላለህ ብሎ ሰገደለት። እርሱም እወዳለሁ ንጻ አለው። እጆቹንም ዘርግቶ ዳሰሰው። አሁን በዙሪያ የነበሩ ሰዎች በጣም ተገረሙ። በብሉይ ዘመን ለምጻም ወደ መምህር አይቀርብም፣ ወደ ካህን አይቀርብም፣ ወደ ነቢይ አይቀርብም፣ ወደ አገልጋይ አይቀርብም። እንኳን አገልጋይ ካህን፣ እንኳን መምህረ ሕዝብ ሌላውም ሰው ከለምጻም እንዲርቅ ይደረጋል። በኦሪት ዘመን ለምጽ የርኩሰት ምሳሌ ነው፣ የኃጢአት ምልክት ነው፣ ቅጣትም ነው። አሁን ግን ከወትሮ የተለየ ይህ ለምጻም ቀረበ። ይሄ ኦሪት ማለፏን ያሳያል። መቅረቡ ብቻ አይደለም፣ የማይነካውን ርኩስ ነው የተባለውን ለምጻሙን በቅዱሳት እጆቹ ዳሰሰው። ለምጻም ርኩስ ነው ኃጢአተኛ ነው ብላ የለየች ሕገ ኦሪት ናት። ሕገ ኦሪትን የሠራሁ እኔ ነኝ ብሎ ኦሪትን እንዳሳለፈ ለማጠየቅ ኦሪትን ፈጽሞ እንዳሳለፋት ሰርቶ እንዳሳለፋት በሕገ ወንጌል እንደለወጣት ለማጠየቅ የለምጻሙን ሰውነት ዳሰሰውና እወዳለሁ ንጻ አለው። ወዲያው ለምጹ ነጻ። ሰውየውም ደስ አለው፣ ሰዎችም ተገረሙ። ክርስቶስ ግን ከለምጹ ፈውሶት አንጽቶት ብቻ ዝም አላለው። እነሆ ድነሃል፣ ለምጹ ለቆሃል። አሁን ወደ ካህን ሂድና ራስህን ለካህን አስመርምራል። አፍትን ርእሰከ ለካህን፣ ራስህን ለካህን አሳይ፣ አስመርምር። ስለ ዳንክ ስለ ነጻም በኦሪት የታዘዘውን መባም አቅርብ። ምስክርም እንዲሆንባቸው በሙሴ እንዳዘዘው ሂድና ራስን ለካህን አሳያል። ካህን ነው ነጽተሃል ከሕዝቡ ተቀላቀል የሚለው። ሊቅ ለቅ ካህናት እሱ ኢየሱስ ክርስቶስ ለጊዜው ክህነቱን ሕዝቡ ስላላወቀ ሊቀ ካህናቱም ስላላመኑበት ስላልተቀበሉት እርሱ ደግሞ የክህነቱን ሥራ የሚፈጽመው መስቀል ላይ ስለሆነ ሂድና ራስን ለካህን አስመርምር አለ። ወደ ካህናት ላካቸው። ለጊዜው እንቅፋት እንዳይሆንባቸውን፣ ምክንያት እንዲያሳጣቸውን። ለምንድን ነው የምትከሱት? ለምንድን ነው ያሰቀላችሁት? ለምንድን ነው ያስገደላችሁት? ተብሎ ሊቀ ካህናቱ ሲጠየቁ ለምጻሙን ዝም ብሎ ከሕዝቡ እየቀላቀለ ያለ ሥርዓት እንዳይሉ በሁለት ነገሮች ምክንያት አሳጣቸው። አንደኛ ለምጻሙን አነጻ። እነሱ ማንጻት አይቻላቸውም፣ ይለዩታል እንጂ አያነጹትም፣ እሱ ያነጻል። ሁለተኛ መባቸውን እንዲያቀርብላቸው አዘዘ፣ እነሱ በጠላትነት ያዩታል። እንዲያውም ሶስተኛ ደግሞ ሂድና ራስን ለካህን አሳያል። ወደ እነርሱ ላከ እሱ ከፈወሰ በኋላ። ፍጻሜው ግን ድህነተ ሥጋ ድህነተ ነፍስ፣ የሥጋም የነፍስም ለምጽ የሚፈወሰው በተለይ የኃጢአት ለምጽ የሚፈወሰው በካህኑ በሚሰጥ ቀኖና መሆኑን በአዲስ ኪዳን ካህናት የነፍሳችንን ለምጽ በንስሐ በቀኖና እንደሚያድኑ ያጠይቅ ዘንድ ይህንን አለ። ለምጽ ከብዙ ነገር ይመጣል። በብሉይ ዘመን የለምጽ መንስኤዎች ብዙ ናቸው። ሁሉም ግን ሲጠቃለሉ ኃጢአት ነው።
ለምጽ የኃጢአት ምልክት ነው። ለምጽ ያለበት ሰው ኃጢአተኛ። በምን ምክንያት ይመጣል ቢሉ ባልና ሚስት በአልጋቸው ላይ ቢተማሙ በመካከላቸው መተማመን ቢወጣ ካልጋው ከምንጣፉ ለምጽ ይወጣል። የጫኝ ዋጋ ቢያስቀሩ ከመጫኛው ከቁርበቱ ከአይበቱ ከስልቻው ይወጣል። የግንበኛ የአናጺ ዋጋ ቢያስቀሩበት የጉልበቱን ዋጋ ከግንቡ ይወጣባቸዋል። ስለዚህ ስራ አሰርቶ ካሰሩት ስራ ላይ ስራ አሰርቶ ደሞዝ ቢከለክሉ ከተሰራው ስራ ላይ ይቀራል። እነርሱ እሳት ፈጅቷቸውም ይሁን ሰውነታቸው በምንም መልኩ ቆስለው ቁስሉ ሲድን በዛ በቁስሉ ላይ ለምጹ ይወጣል። ስለዚህ ለምጽ የኃጢአት ውጤት ነው። ሁለት አይነት ለምጽ ደግሞ አለ። ፍጹም ለምጻም አለ፣ ዥንጉርጉር ደግሞ አለ። ዥንጉርጉሩን ከህዝቡ ይለዩታል፣ ለብቻ ወደ ማጎሪያ ያስገቡታል። ፍጹም ለምጻሙን ግን አይለዩትም። ነገር ግን ስርዓት ይሰሩበታል። ራስህን አትከናነብ፣ አፍህን ሸፍን፣ ወገብህን አትታጠቅ፣ ጫማ አትጫማ፣ አታድርግ ይሉታል። ይሄ ምሳሌ ሚስጥርም አለው። ራስህን አትከናነብ ሲሉት ኃጢአተኛ ነህ፣ ልዕልና ሃይማኖት የለህም ሲሉት፣ አፍህን ሸፍን ሲሉት ለጊዜው ደዌ ወደ ጤነኞቹ እንዳይተላለፍ ነው። መናገር ማስተማር፣ በአደባባይ መናገር አይገባህም ኃጢአተኛ ነህ ሲሉት፣ ወገብህን አትታጠቅ ይሉታል። ለጊዜው ሰውነቱ ልም ስለሆነ ቁስል ስለሆነ እንዳይሰማው እንዳያመው ነው። ፍጻሜው ግን ንጽህና ቅድስና የለህም። ጫማ አትጫማ አሉት። አንተ ምግባር ሃይማኖት የለህም፣ በጥቅሉ ኃጢአተኛ ነህ፣ ከህዝብ በታች ነህ ሲሉት ይህን ስርዓት ይሰሩታል። ከህዝቡ ግን አይለዩትም። ፍጹም ለምጽ ስለወጣበት ከህዝቡ ከለዩት ከቀቢጸ ተስፋ ደርሷልና ወደ አሕዛብ ይሄዳል፣ እግዚአብሔርን ይክዳል ብለው ነው። ከህዝቡ መካከል ይኖራል። ፍጹም ለምጻም ስለሆነ ሰውም ወደ እርሱ ሄዶ አይነካውም፣ እሱም ሰውን አይነካም። ይታያልና ጥንቃቄ ይደረጋል። ወደ ህዝቡም አይተላለፍም። ሰውም በሱ ለምጽ በሱ ኃጢአት አይረክስም። ዥንጉርጉሩን ግን ይለዩታል። ምክንያቱም ለምጹ ገና ዥንጉርጉር ስለሆነ እርሱም አይጠነቀቅም፣ ሰዎችም አይጠነቀቁትም። ወደ ሰዎች ደዌው ይተላለፋል፣ ርኩሰቱም ይመጣል። ስለዚህ እርሱን ከህዝብ ይለዩታል። ፍጹም ለምጻም ስላልሆነ ቀኖናውን ጨርሶ እንደሚድን ወደ ህዝቡ እንደሚቀላቀል ያውቃልና ወደ አሕዛብ አይሄድም ብሎ ወደ ማጎሪያው ይለዩታል ከህዝቡ። ሁለቱም የየራሳቸው ምሳሌ አላቸው። ፍጹም ለምጽ የከሃዲ ምሳሌ ነው። ዥንጉርጉሩ የመናፍቅ ነው። ከሃዲውን መለየት የሚያስጨንቅ ነገር አይደለም። አንዴ ክዳልና ህዝቡ ወደ ከሃዲው አይሄድም። መናፍቁ ግን ተደብቆ ይኖራልና መናፍቁን ይለዩታል። አሁን ተራራው ምንድን ነው? ለምጹ ምንድን ነው? ለምጻሙስ ማን ነው የሚለውን ባጭሩ እንመለከት። ተራራ የተባለ ልዕልና ነው። ከፍ ያለ ቦታ እንደሆነ የክርስቶስ ልዕልናው ነው። አንድም ሰማይ ነው። ተራራ የተባለ ሰማየ ሰማያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት በወረደ ጊዜ ወደዚህ ምድር በመጣ ጊዜ አንድም ተራራ የተባለ ልዕልናው ነው። ከልዕልናው ከክብሩ ወርዶ ጌታችን በአጭር ቁመት በጠባብ ደረት ተወስኖ በድንግል ማርያም ሥጋ በፍጹም ተዋሂዶ በፍጹም ትሕትና በመጣ ጊዜ ለምጻም ቀረበ። ለምጻም የተባለ አዳም ነው። ለምጹ ደዌ ሥጋ ደዌ ነፍስ ነው። በፍጹም ደዌ የተያዘ በፍጹም ለምጽ የተለየ በሲኦል ለ5500 ዘመን ይማቅቅ የነበረ አዳም ቀረበ። እመሰ ትፈቅድ ብትወድስ ልታነጻይ ትችላለህ ብሎ
ለመነ፣ ተማጸነ፣ ምህላ ያዘ። አንድም በራሱ አንድም በልጆቹ በነቢያት፣ በልጆቹ በካህናት፣ በልጆቹ በነገሥታት፣ በልጆቹ በሕዝቡ ተማጸነ። እወዳለሁ ንጻ አለው ጌታ። እጁንም ዘርግቶ ዳሰሰው። እጁን ዘርግቶ በመስቀል ላይ ተሰቀለለት ማለት ነው። ሰፋ እዴው እጁን ዘረጋ፣ በመስቀል ላይ ተወጠረለት። አዳምን ከለምጽ ነፍሱ ከነፍሱ ለምጽ ከደዌ ከፍዳ አዳነው፣ ፈወሰው ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ በፍጹም ተዋሕዶ በፍጹም ትሕትና ወደዚህ ዓለም የመጣው መርገመ ነፍሳችንን ለማጥፋት ነው። ደዌ ነፍሳችንን ለመፈወስ ነው። የአዳምን በደል የአዳምን መርገም ለማጥፋት ነው። ጥንተ አብሶአችንን ለመደምሰስ ነው። ዛሬ በአዳም በደል የሚጠየቅ አንድም የአዳም ልጅ የለም። እርሱ በመስቀል ላይ ተክሶለታል። በመስቀል ላይ ተደምስሷል፣ ተፈውሷል፣ ነጽቷል። ጥንተ አብሶ የሚባል አበሳ በደል የለብንም። አሁን ካሳ ተከፍሎበታል። በመስቀል ላይ ተደምስሷል፣ ታጥቧል በደመ ክርስቶስ። ዛሬ እያንዳንዱ የሚጠየቀው በራሱ ለምጽ ነው። የሚጸየፈው በራሱ ለምጽ ነው። የሚወቀሰው የሚከሰሰው በራሱ ኃጢአት ነው። የኛ ለምጽ ብዙ ነው ወገኖቼ። የሚያጸይፈን ከሕዝቡ የሚለየን መንጻት የሚገባን ብዙ ለምጽ አለ። በደላችን፣ ክፋታችን፣ ምቀኝነታችን፣ ጎጠኝነታችን፣ መለያየታችን፣ ስግብግብነታችን፣ ግለኝነታችን፣ ሐሜታችን፣ ተንኮላችን፣ ዝሙታችን፣ ሌብነታችን፣ ጭካኔያችን፣ ይሄ ሁሉ ለምጽ መንጻት አለበት። አፍትን ርእሰከ ለካህን፣ ለካህን ራሳችን ማሳየት አለብን። ስግብግቦች፣ ምቀኞች፣ ክፎች፣ አሳዳጆች ወደ ካህን መቅረብ አለብን። ዘማውያን ወደ ካህን መቅረብ አለብን። ሌቦች ወደ ካህን መቅረብ አለብን። ገዳዮች ወደ ካህን መቅረብ አለብን። ስግብግቦች ወደ ካህን መቅረብ አለብን። ጉቦኞች ወደ ካህን መቅረብ አለብን። ሐሜተኞች፣ ገዳዮች፣ አሳዳጆች፣ ጎጠኞች ወደ ካህን ቀርበን ለመምህረ ንስሐችን ኃጢአታችን በደላችንን ተናግረን ተናዘን ቀኖናችንን ወስደን ከደዌ ነፍሳችን ከደዌ ሥጋችን መንጻት ያስፈልገናል። አለበለዚያ ለምጻም ርኩስ ነው። ርኩሰት ደግሞ ከእግዚአብሔር ጋር ግንኙነት የለም። የነፍሳችን ለምጽ አርክሶናል። በደላችን ወስዶናል። ክፋታችን ወስዶናል። ጭካኔያችን ወስዶናል። የብዙ ምዕመናን ደም እንደ ክረምት ጎርፍ የሚፈሰው ኃጢአታችን የወለደው በደል። የነሱ የሚታረዱት ኃጢአት አይደለም። ቆመን ከንፈር የምንመጠው የኛ በደል ነው፣ የኛ ኃጢአት ነው። ከሊቅ እስከ ደቂቅ፣ ከካህኑ እስከ ምዕመኑ፣ ከጳጳሱ እስከ ተርታው ምዕመን ድረስ በደለኞች ነን፣ ኃጢአተኞች ነን። ከቤተ መንግሥት እስከ ሎሌዎቹ ድረስ ኃጢአተኞች ነን፣ በደለኞች ነን። ካህናት አባቶች፣ መነኮሳት አባቶች፣ ሊቃነ ጳጳሳት፣ እኛም ተርታው ሕዝብ ሁሉ ወደ ክርስቶስ ቀርበን ብትወድስ ልታነጻን ትችላለህ ብለን ከለምጻችን ልንፈወስ ይገባል። የሀገር መሪዎች ከትልልቆቹ ከሚኒስቴሮቹ ጀምሮ ከዋናው መሪ እስከ ታች ድረስ ቀርበን ወደ ክርስቶስ ቀርበን ብትወድስ ልታነጻን ትችላለህ ልንል ያስፈልጋል። ሁሉም ከለምጹ ሲድን፣ ሁሉም ወደ ንስሐ ሲመለስ፣ ሁሉም ወደ እግዚአብሔር ሲመለስ፣ ቤተ መንግሥትም ቤተ ክህነትም ሕዝብም ወደ እግዚአብሔር ሲመለስ ያኔ የነፍሳችን ለምጽ ይነጻል። ያኔ ሀገራችን ሰላም ትሆናለች።
ያነ ሕዝባችን ሰላም ይሆናል። ረሃባችን ይወገዳል። በሽታችን ይወገዳል። ደዌያችን ይወገዳል። ሰላማችን ይመለሳል። ፍቅርን እናገኛለን። እግዚአብሔር አምላካችን በንስሐ ወደ እርሱ ቀርበን የነፍሳችን ለምጽ ተደምስሶልን ነጽተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሾች እንድንሆን የእርሱ ፈቃድ ይሁንልን። ይቆየን።